ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የገበያ ሚዲያ ቤተሰቦቻችን፣ ይህ በሮሃ ፎሬክስ ቢሮ ስፖንሰርነት ወደ እናንተ የሚደርሰው ዕለታዊው የምዕራፍ 1 የቢዝነስ ዜናችን ነው። በቢዝነስ ዜና ወጃችን ላይ የሮሃ ፎሬክስ ቢሮ የዕለቱን የምንዛሬ ዋጋ አካተናል። እንድትከታተሉን እየጋበዝን ለዕለት ወደ ያዝንላችሁ ዜናዎቻችን እናልፋለን። በቅድሚያም አርዕስቶችን። በነዳጅ የሚሰሩ ተሽከርካሪዎች ላይ አነጋጋሪ የሆነ አዲስ ክልከላ ተጥሏል። ዝርዝሩን ትሰሙታላችሁ። የገንዘብ ብድር የሚከለክል አዲስ ረቂቅ አዋጅ ለሕዝብ ተወካዮች ምክር ቤት መቅረቡ ተነግሯል። ይህ አዲስ አዋጅ በውስጡ የያዛቸውን ድንጋጌዎችና ጉዳዮችን በዝርዝር እናጋራቸዋለን። ሱዳን ኤሌክትሪክን በተመለከተ ለኢትዮጵያ ጥያቄ ማቅረቧ ተሰምቷል። ጉዳዩን በዝርዝር ይዘነዋል። በርካታ የትራፊክ ፖሊሶችና ህገወጥ ደላሎች ላይ ከባድ እርምጃ መወሰዱ ተገልጿል። መረጃውን የምናጋራችሁ ይሆናል። የተወደዳችሁ የገበያ ሚዲያ ቤተሰቦቻችን የግንቦት 13 ቀን 2017 ዓ.ም የምዕራፍ 1 የቢዝነስ ዜና እወጃችን ጀምሯል። ምጣኔ ሀብታዊና ማህበራዊ ጉዳዮቻችንን በዝርዝር የምንመለከት ይሆናል። አብራችሁን ቆዩ። የኃይል መቆራረጥና ጨለማ አስቸግሮታል? መፍትሄ ካሉ ግሪን ሰንቴክ አለሎ። የኃይል ማጠራቀሚያችን የመብራት መቆራረጥ እንዳለ ያስረሳውታል፣ ጨለማን ያሰናብታል። ግሪን ሰንቴክ ጥራትና በቂ ዋስትና ያላቸው የሶላር መብራቶችን ኪስን በማይጎዳ ዋጋ በመረጡት አማራጭ አቀረበሎ። የቤት የቢሮ የግቢ ውስጥና የመንገድ መብራቶችን እኛ ጋር ያገኛሉ። ምን ይሄ ብቻ! ጀነሬተርን የሚተካ በፀሐይ ኃይልና በኤሌክትሪክ ቻርጅ የሚደረግ ወይንም በሁለቱም መስራት የሚችል ድምፅ አልባና አየር ብክለት የሌለው ሶላር ጀነሬተር በፈለጉት ዋትንካችሁ ብለዋል። ምርቶቻችን የ5 ዓመት ዋስትና ያላቸው ሲሆን በሚፈልጉት የፍጆታ መጠን ለመኖሪያ ቤቶች፣ ለሆቴሎች፣ ለባንኮች፣ ለአስጎብኚ ድርጅቶች፣ ለሆስፒታሎች፣ ለቢሮ፣ ለኢንተርኔት ካፌ፣ ለህትመት ቤቶች፣ ለቴሌኮም ሴክተር፣ ለኤሌክትሪክ መኪና አስመጪዎች፣ ለሲኒማ ቤቶችና ለሌሎችም። አድራሻ 22 ማዞሪያ ከጎላጎል ህንፃ ወደ ቦሌ በሚወስደው መንገድ 500 ሜትር ዝቅ ሲሉ ኳሊቲ ህንፃ አንደኛ ፎቅ ቢሮ ቁጥር 103 ላይ ያገኙናል። ስልክ 0989414219 0989414209 ወይንም 913844852 ላይ ይደውሉልን። ግሪን ሰንቴክ ለዘላቂ መፍትሄ እንሰራለን። የከተማና መሰረተ ልማት ሚኒስቴር በገጠር ትስስርና ተደራሽነት ፕሮግራም 200,000 ቀጥተኛ 300,000 ደግሞ ተዘዋዋሪ የስራ ዕድል መፍጠር መቻሉን አስታወቀ። ሚኒስቴር መስሪያ ቤቱ ይህን ያለው 20ኛው የዓለም ስራ ድርጅት አህጉራዊ ጉባኤ እየተካሄደ ባለበት ወቅት ሲሆን በገጠር ትስስርና ተደራሽነት ለምግብ ዋስትና ፕሮግራም ላይ ያተኮረ የጎንዮሽ ምክክርና የልምድ ልውውጥ መድረክም ተደርጓል። በዚህም የግብርናው ዘርፍ ዋነኛው የኢትዮጵያ ኢኮኖሚ ምንጭ ሲሆን ይህንንም የማስተሳሰርና ገበያ መፍጠር ስራው ከፍተኛ ጥረት እየተደረገበት ነው ሲሉ በዚሁ ወቅት የከተማና መሰረተ ልማት ሚኒስቴር ከፍተኛ አማካሪ ተስፋዬ ወልደ ሚካኤል ተናግረዋል። በዚህም በርካታ ኪሎ ሜትር መንገዶችን መገንባት እየተቻለ መሆኑን ያነሱት አማካሪው ቀበሌዎችንና ወረዳዎችን በማስተዳደር ዜጎች የትምህርት፣ የጤናና ሌሎች መሰረታዊ አገልግሎቶችን እንዲያገኙ እድል ፈጥሯል ብለዋል። አማካሪው አቶ ተስፋዬ አክለውም በገጠር ትስስርና ተደራሽነት ፕሮግራም ከአዲስ አበባ ውጪ ባሉ 126 ወረዳዎች በመንገድ ግንባታ የማስተሳሰር ተግባር እየተከናወነ መሆኑን ጠቁመው በዚህም 200,000 ቀጥተኛና ከ300,000 በላይ ተዘዋዋሪ የስራ ዕድል መፍጠር ተችሏል ሲሉ ገልጸዋል። በተጨማሪም የኔፓል ልምድን በመውሰድ እስካሁን በኢትዮጵያ 189 ተንጠልጣይ ድልድዮችን መገንባት መቻሉ የተነገረ ሲሆን በቀጣይ ደግሞ 500 የሚደርሱ ተንጠልጣይ ድልድዮች እንደሚገነቡ ተመላክቷል። በሌላ በኩል ትስስሮችን በመፍጠር የምርት ብክነትን ለመከላከልና የምግብ ዋስትናን ለማረጋገጥ አርሶ አደሮች ካሉበት ሆነው መረጃ እንዲያገኙ እየተደረገ መሆኑን የግብርና ትራንስፎርሜሽን ባለስልጣን የቴክኖሎጂና ኢኖቬሽን ዳይሬክተር ዶክተር ግሩም ከተማ ተናግረዋል። በዚህም የብሔራዊ ገበያ መረጃ ስርዓት ተዘርግቶ እየተተገበረ ነው ያሉት ዶክተር ግሩም አርሶ አደሮች ካሉበት ሆነው በቀላሉና በነፃ የገበያ መረጃዎችን በማግኘት የምርት ስራቸው ላይ ማተኮር እንደሚችሉም ተነግሯል። በአዲስ አበባ ከተማ በዛፍ ምክንያት የሚቋረጠው መብራት 47 በመቶ የሚሸፍን ነው ተባለ። የኤሌክትሪክ አገልግሎት ሰጪ መስሪያ ቤት ተቆጣጣሪ ሆነው ይኸው ድርጅት የተዘረጋ መስመር ባለመጠገንና በተለይም በአዲስ አበባ ከተማ በዛፍ ምክንያት የሚቋረጠው መብራት 47 በመቶ የሚሸፍን እንደሆነ ገልጿል። በመሆኑም ምክንያታዊ ያልሆነ የመብራት መጥፋትን እንደማይታገስና
በኤሌክትሪክ መቆጣጠር ዙሪያ የሚስተዋሉ ችግሮችን ለመፍታት ክረምት ከመግባቱ በፊት ወደ ስራ መገባቱን ገልጿል። የኢትዮጵያ ኢንቨስትመንት ሆልዲንግ በአገልግሎቱ ላይ ከፍተኛ መቆራረጥ እንዳይኖርና አገልግሎት ሰጪውም ያለ ምክንያት ደንበኞቹን ቅር እንዳያሰኝ የቁጥጥር ስራዎችን እንዳጠናከረ የተናገሩት የኢትዮጵያ ኢንቨስትመንት ሆልዲንግስ ዋና ስራ አስፈጻሚ ዶክተር ብሩክ ታዬ ናቸው። በሰበብ አስባቡ መብራት በመቆራረጥ ደንበኞቹ ቅር እንዳይሰኙም ለኢትዮጵያ ኤሌክትሪክ ኃይል አገልግሎት እቅድ እንደተዘጋጀም ተገልጿል። የኤሌክትሪክ አገልግሎት ሰጪ መስሪያ ቤቱ ተቆጣጣሪ የሆነው ይኸው ድርጅት ስለ መብራት መጥፋት ምክንያታዊ ያልሆነ ሰበብ አልፈልግም ማለቱን ሸገር ሬዲዮ በዘገባው አመላክቷል። ሱዳን የኤሌክትሪክ ዕዳ መክፈያ ጊዜ እንዲራዘምላት ኢትዮጵያን መጠየቋ ተሰማ። ሱዳን ያለባትን የኤሌክትሪክ ዕዳ ክፍያ ለመክፈል የ1 ዓመት ከ6 ወር ጊዜ እንዲሰጣት ለኢትዮጵያ ጥያቄ ማቅረቧ ተሰምቷል። በሀገሪቱ ባለው የእርስ በርስ ጦርነት ምክንያት ሱዳን ከኢትዮጵያ የገዛችውን የኤሌክትሪክ ኃይል ዕዳ አለመክፈሏን ተከትሎ የዕዳ መክፈያ ተጨማሪ የ1 ዓመት ከ6 ወር ጊዜ እንዲሰጣት ጥያቄ ማቅረቧ ተገልጿል። በዚህም ሱዳን ዕዳዋን ለመክፈል የ1 ዓመት ከ6 ወር ጊዜ እንዲሰጣት የጠየቀች ሲሆን በኢትዮጵያ በኩል ግን እስከ 9 ወር ባለው ጊዜ እንዲጠናቀቅ በሚል ምላሽ መሰጠቱንና ንግግር መደረጉን የኢትዮጵያ ኤሌክትሪክ ኃይል የኮሙኒኬሽን ዳይሬክተር አቶ ሞገስ መኮንን ተናግረዋል። ከዚህ በፊት የነበረባት የዕዳ መጠን $80 ሚሊዮን ሲሆን አሁን ላይ ቁጥሩ መጨመሩን ያነሱት ዳይሬክተሩ በሱዳን አሁን ላይ አንጻራዊ ሰላም በመኖሩ ያለባትን ዕዳ ለመክፈል የልዑካን ቡድኗን ወደ ኢትዮጵያ መላኳንም ገልጸዋል። ሱዳን ከኢትዮጵያ ለምትገዛው የኤሌክትሪክ ኃይል በምትኩ ፔትሮሊየም ለማቅረብ ከስምምነት ላይ እንደደረሰች የሀገሪቱ ኢነርጂ ሚኒስቴር ባወጣው መግለጫ ማስታወቁ የሚታወስ ሲሆን ይህንንም በተመለከተ ለተነሳው ጥያቄ የኮሙኒኬሽን ዳይሬክተሩ እንዲህ አይነት ስምምነት ስለመደረጉ ተቋሙ መረጃ እንደሌለው አስታውቀዋል። ከ2 ዓመት በፊት ከሱዳን ጋር የተደረገው ስምምነት መሰረትም እስከ 100 ሜጋዋት የኤሌክትሪክ ኃይል ከኢትዮጵያ ለመግዛት ስምምነት ላይ ተደርሶ የነበረ ቢሆንም በሀገሪቱ በሚካሄደው ጦርነት ምክንያት የኃይል መሰረተ ልማቶች ላይ ከፍተኛ ጉዳት በመድረሱ አሁን ላይ መጠኑ በእጅጉ መቀነሱ ተገልጿል። በዚህም ምክንያት ኢትዮጵያ በአሁኑ ጊዜ ከ10 እስከ 20 ሜጋዋት ብቻ ወደ ሱዳን እየላከች እንደምትገኝ እንዲሁም ኢትዮጵያ ወደ ሱዳን የምትልከው የኤሌክትሪክ ኃይል በ80 በመቶ ስለመቀነሱ የኢትዮጵያ ኤሌክትሪክ ኃይል ማስታወቁ ይታወሳል። በተጨማሪም ኢትዮጵያ ከደቡብ ሱዳንና ሶማሌላንድ ጋር የኤሌክትሪክ ኃይል ለመላክ እየተወያየች ሲሆን ሁለቱም የኤሌክትሪክ ኃይል ለመግዛት ፍላጎት አሳይተዋል መባሉን አሃዱ ሬዲዮ በዘገባው አመላክቷል። በብልሹ አሰራር የተሳተፉ የትራፊክ ፖሊሶችና ህገወጥ ደላሎች ላይ እርምጃ መወሰዱ ተገለጸ። በ10 የአውቶቡስ መናኸሪያዎች የሚሰሩ 237 ህገወጥ ደላሎች በቁጥጥር ስር መዋላቸውን እንዲሁም በ39 የትራፊክ ፖሊሶችና የመንገድ ደህንነትን በሚመለከት ብልሹ አሰራር ላይ የተሳተፉ ግለሰቦች ላይ እርምጃ እንደተወሰደባቸው የማዕከላዊ ኢትዮጵያ ክልል አስታውቋል። በማዕከላዊ ኢትዮጵያ ክልል ከታሪፍ በላይ በማስከፈል ትርፍ በመጫን እንዲሁም በቡድን ተደራጅተው የትራንስፖርት እንቅስቃሴውን የሚያውክ ተግባር በመፈጸም ወንጀል ተጠርጥረው በ10 የአውቶቡስ መናኸሪያዎች የሚሰሩ 237 ህገወጥ ደላሎች በቁጥጥር ስር መዋላቸውን የክልሉ ትራንስፖርትና መንገድ ልማት ቢሮ ገልጿል። ህገወጥ ደላሎቹ በክልሉ የዋጋ ውድነት እንዲፈጠርና ያልተረጋጋ የትራንስፖርት እንቅስቃሴ እንዲኖር አድርገዋል ያሉት ዳይሬክተሩ ህገወጥ ደላሎቹ በክልሉ የዋጋ ውድነት እንዲፈጠርና ያልተረጋጋ የትራንስፖርት እንቅስቃሴ እንዲኖር በማድረጋቸው መሰል ህገወጥ ድርጊት እንዳይኖር ጥብቅ ክትትል እየተደረገ እንደሚገኝም ቢሮ ገልጿል። በክልሉ በሚገኙ 10 መናኸሪያዎች ላይ በተደረገ የክትትልና የቁጥጥር ስራ ከህገወጥ ደላሎቹ በተጨማሪ 39 የትራፊክ ፖሊሶችና የመንገድ ደህንነትን የሚመለከት ብልሹ አሰራር ላይ የተሳተፉ ግለሰቦችም እርምጃ እንደተወሰደባቸው የማዕከላዊ ኢትዮጵያ ክልል ትራንስፖርትና መንገድ ልማት ቢሮ የመንገድ ትራፊክ ደህንነት ዳይሬክቶሬት ዳይሬክተር ዘውዴ ተፈራ ለአሃዱ መናገራቸው ተዘግቧል። በተጨማሪም በክልሉ እየደረሰ ያለውን የትራፊክ አደጋ ለመቀነስ ከፌዴራል የመንገድ ደህንነትና መድን ፈንድ አገልግሎት ጋር በመሆን በትምህርት ቤቶች፣ በገበያ ቦታ እንዲሁም ተደጋጋሚ አደጋ በሚደርስባቸው አካባቢዎች ላይ የግንዛቤ ማስጨበጫና ለአሽከርካሪዎች መረጃ የመስጠት ስራ ቢሮው እየሰራ መሆኑን ተናግረዋል። እንደ ሀገር የትራፊክ አደጋን ለመቀነስና
ህገወጥ ደላሎችን ለመቆጣጠር የጸጥታ አካላት ብቻ ሳይሆኑ የህብረተሰቡ ተሳትፎ ጉልህ ሚና ያለው በመሆኑ ተሳትፎው ተጠናክሮ መቀጠል እንዳለበት ተጠቁሟል። በቢሮው ጥናት መሰረት የትራፊክ አደጋ በተደጋጋሚ የሚከሰተው ከልክ በላይ ፍጥነት በመጨመር አልኮል ጠጥቶ በማሽከርከርና ቀበቶ ባለማሰር ሲሆን በዚህም በተያዘው የ2017 ዓ.ም ብቻ በ179 አደጋ ብዛት 84 የሰው ህይወት መጥፋቱ ተሰምቷል። የውጭ ዜጎች ከሀገር ውስጥ የፋይናንስ ተቋማት ገንዘብ እንዳይበደሩ የሚከለክል አዲስ ረቂቅ አዋጅ ቀረበ። የውጭ ዜጎች በኢትዮጵያ የማይንቀሳቀስ ንብረት ባለቤት የሚሆኑበትን ወይም ለመኖሪያ ቤት ግንባታ የሚውል መሬት የሚያገኙበትን ሁኔታ የሚደነግግ ረቂቅ አዋጅ ለህዝብ ተወካዮች ምክር ቤት መቅረቡ ተሰምቷል። ይህ አዲስ አዋጅ የውጭ ካፒታልን ለመሳብና የኢንቨስትመንት ፍሰትን ለማፋጠን ያለመ መሆኑም ተነግሯል። በዚህም ለህዝብ ተወካዮች ምክር ቤት የቀረበው ረቂቅ አዋጁ የውጭ ዜጎች ከሀገር ውስጥ የፋይናንስ ተቋማት ገንዘብ እንዳይበደሩ የሚከለክል ድንጋጌንም አካቷል። ረቂቅ አዋጁ እንደሚያስቀምጠው ከሆነ የውጭ ዜጎች ወይም ህጋዊ ሰውነት ያላቸው ተቋማት የማይንቀሳቀስ ንብረት ባለቤት ለመሆን ወይም ለመኖሪያ ቤት ግንባታ የሚውል መሬት ለማግኘት ቢያንስ 150,000 የአሜሪካን ዶላር መመደብ ይጠበቅባቸዋል ይላል። ማንኛውም የውጭ ዜጋ በአንድ ጊዜ በኢትዮጵያ ሊኖረው የሚችለው የማይንቀሳቀስ ንብረት ብዛት ከ5 መብለጥ እንደሌለበትም አዋጁ ይደነግጋል። በተጨማሪም ማንኛውም የውጭ ዜጋ ከሀገር ውስጥ የፋይናንስ ተቋም ወይም ምንጭ ገንዘብ መበደር ወይም ካፒታል ማሰባሰብ እንደማይችል ግንቦት 12 ቀን 2017 ዓ.ም የቀረበው ረቂቅ አዋጅ ያስረዳል። እንዲሁም ማንኛውም የውጭ ዜጋ በመንግስት ቀጥተኛ ድጎማ ለዜጎች በሚሰሩ የጋራ መኖሪያ ህንፃዎች ውስጥ የማይንቀሳቀስ ንብረት ባለቤት መሆን እንደማይችል ይደነግጋል። በግልና በመንግስት አጋርነት ወይም በተመሳሳይ የቤቶች ልማት ማዕቀፍ ወይም ለትርፍ ዓላማ ተገንብተው ለሽያጭ የሚቀርቡ ቤቶችን ይህ አዋጅ እንደማያካትትም ታውቋል። በነዳጅ የሚሰሩ ተሽከርካሪዎች በሀገር ውስጥ እንዳይመረቱና እንዳይገጣጠሙ መታገዱን የኢንቨስትመንት ኮሚሽን አስታወቀ። ይህ የተባለው ባሳለፍነው ግንቦት 9 ቀን 2017 ዓ.ም የኢትዮጵያ ኢንቨስትመንት ኮሚሽን ኮሚሽነር ዶክተር ዘለቀ ተመስገን የቻይናው ሁዋጂዋን ኩባንያ ከጂኤስ አዮን ኩባንያ ጋር በመተባበር የኤሌክትሪክ ተሽከርካሪዎችን ለኢትዮጵያ ገበያ ባስተዋወቀበት መድረክ ላይ ነው። በመድረኩም በተቀመጠው አቅጣጫ መሰረት ኢትዮጵያ በኤሌክትሪክ የሚሰሩ ተሽከርካሪዎችን ብቻ ታበረታታለች ተብሏል። በነዳጅ የሚሰሩ ተሽከርካሪዎች እንዳይመረቱ እንዳይገጣጠሙና ወደ ኢትዮጵያ እንዳይገቡ ለማድረግ ቁርጠኞች ነን ያሉት ኮሚሽነሩ የምናበረታታው የኤሌክትሪክ ተሽከርካሪዎች በኢትዮጵያ እንዲመረቱ እንዲገጣጠሙና ወደ ሀገር ውስጥ እንዲገቡ ነው ማለታቸውን ሪፖርተር አስነብቧል። ዶክተር ዘለቀ አክለውም ባለፉት 5 እና 6 ዓመታት የውጭ ቀጥተኛ ኢንቨስትመንትን ለመጨመር ሲባል 50 ዓመትና ከዚያ በላይ ተከልክለው የቆዩ ስራዎች መፈቀዳቸውን ተናግረዋል። በተጨማሪም የኢንቨስትመንት ህጎችን ማሻሻል፣ ለውጭ ኢንቨስተሮች ተከልክለው የነበሩ የስራ መስኮችን መፍቀድና ሌሎች ተያያዥ ለውጦች መደረጋቸውንም ገልጸዋል። የኢንዱስትሪ ፓርኮች ወደ ልዩ የኢኮኖሚ ዞን እንዲቀየሩ በመደረጉ ምክንያት በልዩ የኢኮኖሚ ዞኖች ውስጥ የተሰማሩ የሀገር ውስጥና የውጭ ኢንቨስተሮች ያገኙትን የውጭ ምንዛሬ ሙሉ ለሙሉ እንዲጠቀሙ በኢትዮጵያ ብሔራዊ ባንክ እንደተፈቀደላቸውም ኮሚሽነሩ አስታውቀዋል። በሌላ በኩል በቀጣዮቹ 10 ዓመታት ውስጥ ኤሌክትሪክ ተሽከርካሪዎችን ቁጥር 500,000 ማድረስ እቅዳለን ሲሉ የትራንስፖርትና ሎጂስቲክ ሚኒስትር ዴኤታ አቶ በርሆ ሁሴን መናገራቸውንም ዘገባው ጠቅሷል። አሁን ላይ ቁጥራቸው ከ110,000 በላይ መድረሱን የገለጹት ሚኒስትር ዴኤታው ከባለ 2 ጎማ ጀምሮ እስከ ከተማ አውቶቡሶች በሀገር ውስጥ እየተገጣጠሙ ናቸውም ብለዋል። የኤሌክትሪክ ተሽከርካሪ ባትሪ ዋነኛው ጉዳይ በመሆኑ ምርቱ በሀገር ውስጥ እንዲመረት ከማድረግ አኳያ ኢትዮጵያ ባትሪው ማምረት የሚያስችል ማዕድን ስላላት በኢንዱስትሪ ፓርኮች ውስጥ እንዲመረት ለማድረግ እየተሰራ እንደሆነም አክለዋል። በዚህም ኢትዮጵያ ከ1 ዓመት በፊት በነዳጅ የሚሰሩ ተሽከርካሪዎች ወደ ሀገር ውስጥ እንዳይገቡ እገዳ የጣለች ሲሆን ይህም ኢትዮጵያን በዓለም ላይ የመጀመሪያው ሀገር አድርጓታልም ተብሏል። የተወደዳችሁና የተከበራችሁ የገበያ ሚዲያ ቤተሰቦቻችን አሁን ደግሞ የሮሃ ፎሬክስ ቢሮን የዕለቱን የውጭ ምንዛሬ ተመን እናሳውቃችኋለን። በዚህም መሰረት አንድ የአሜሪካን ዶላር በ150 ብር ሲገዛ በ153 ብር እየተሸጠ ይገኛል። ፓውንድ በ185 ብር ሲገዛ
በ188 ብር ከ70 ሳንቲም እየተሸጠ ይገኛል። ዩሮ በ165 ብር ሲገዛ በ168 ብር ከ30 ሳንቲም እየተሸጠ ይገኛል። ስዊስ ፍራንክ በ169 ብር ሲገዛ በ172 ብር ከ38 ሳንቲም እየተሸጠ ይገኛል። ድርሃም በ40 ብር ሲገዛ በ40 ብር ከ80 ሳንቲም እየተሸጠ ይገኛል። የሳውዲ አረቢያው ሪያል በ39 ብር ሲገዛ በ39 ብር ከ78 ሳንቲም እየተሸጠ ይገኛል። የቻይናው ዩሃን በ18 ብር ከ50 ሳንቲም ሲገዛ በ18 ብር ከ87 ሳንቲም እየተሸጠ ይገኛል። የተከበራችሁ የገበያ ሚዲያ ቤተሰቦቻችን የግንቦት 13 ቀን 2017 ዓ.ም የምዕራፍ 1 የቢዝነስ ዜና ዘገባዎቻችን ቀደም ሲል የተከታተላችሁትን ይመስላል። ከቀሪ የገበያ ሚዲያ ሌሎች መረጃዎች ጋር መልካም ዕለተ ቀን መልካም ቆይታ እንዲሆንላችሁ ተመኘን። የኃይል መቆራረጥና ጨለማ አስቸግሮታል? መፍትሄ ካሉ ግሪን ሰንቴክ አለሎ። የኃይል ማጠራቀሚያችን የመብራት መቆራረጥ እንዳለ ያስረሳውታል፣ ጨለማን ያሰናብታል። ግሪን ሰንቴክ ጥራትና በቂ ዋስትና ያላቸው የሶላር መብራቶችን ኪስን በማይጎዳ ዋጋ በመረጡት አማራጭ ያቀረበሎ። የቤት የቢሮ የግቢ ውስጥና የመንገድ መብራቶችን እኛ ጋር ያገኛሉ። ምን ይሄ ብቻ! ጀኔሬተርን የሚተካ በፀሐይ ኃይልና በኤሌክትሪክ ቻርጅ የሚደረግ ወይንም በሁለቱም መስራት የሚችል ድምፅ አልባና አየር ብክለት የሌለው ሶላር ጀኔሬተር በፈለጉት ዋትንካችሁ ብለዋል። ምርቶቻችን የ5 ዓመት ዋስትና ያላቸው ሲሆን በሚፈልጉት የፍጆታ መጠን ለመኖሪያ ቤቶች፣ ለሆቴሎች፣ ለባንኮች፣ ለአስጎብኚ ድርጅቶች፣ ለሆስፒታሎች፣ ለቢሮ፣ ለኢንተርኔት ካፌ፣ ለህትመት ቤቶች፣ ለቴሌኮም ሴክተር፣ ለኤሌክትሪክ መኪና አስመጪዎች፣ ለሲኒማ ቤቶችና ለሌሎችም። አድራሻ 22 ማዞሪያ ከጎላጎል ህንፃ ወደ ቦሌ በሚወስደው መንገድ 500 ሜትር ዝቅ ሲሉ ኳሊቲ ህንፃ አንደኛ ፎቅ ቢሮ ቁጥር 103 ላይ ያገኙናል። ስልክ 0989414219 0989414209 ወይንም 913844852 ላይ ይደውሉልን። ግሪን ሰንቴክ ለዘላቂ መፍትሄ እንሰራለን።